ከባድ ጸብ ተፈጠረ። ብሩኬ ከቤቴ ሚፍታህ ይውጣልኝ፣ እሱ እዚህ ቤት እያለ ሰላም የለኝም፣ ሰላምም አልሰጠኝም። እኔ ካልሆነ ሁለታችሁ አብራችሁ ሁኑ። እኔ ቤት መቆየት ስለማልችል በዚህ መልክ መውጣት አለብኝ ብሎ ልብሶቹን በሻንጣ አዘጋጅቷል። ሀይሚ በጣም ደነገጠች። ምንድነው ብሩኬ ተረጋጋ፣ ይሄ ሰው መጣ አይደለም እንዴ? ለምንድን ነው እንዲህ አይነት ነገር ደግሞ የምታስበው? ወዴት ይውጣ? እንግዳ እኮ ነው ይሰማሃል ብትለውም ብሩኬ ቅውጥ እያደረገው ነው። ሚፍታህ መጣ ምንድነው የተፈጠረው ብሎ ቢናገርም ብሩኬ ከቤቱ ውጣልኝ፣ እኛን ሁለታችንን ተወን፣ ያለበለዚያ ደግሞ እኔ ለቅቄላችሁ መውጣት ነው የምፈልገው አለ። ሁለቱ በጣም ተጨነቁ። አንተ እየረበሽከን ነው ያለኸውና ትላንትና በተፈጠረው ነገር በጣም አዝኛለሁ ብሎ ለሁለቱም ተናግሯል። ትላንትና ሚፍታህና እንዲሁም ለሀይሚ ባለበሳት በዛ ኃይለኛ ጸብ ተፈጥሮ ነበረ። ብሩኬ ደግሞ በተራው ማሊያውን ይዞ መጣ። ይኸው እኔስ መብት አይደለም እንዴ በማለት ለሁለቱም ተናግሯል። ታዲያ ሁለቱ ስለ ልብሱ ምንም ሀሳብ ሳይሰጡ የብሩኬን ሀሳብ ብቻ እንዴት እንደዚህ አይነት ውሳኔ ሊወስን ቻለ? እንግዳ እቤት መጥቶ ይሄ ሰው እኛን አክብሮ ወዶን መጥቶ እንዴት ነው ብሩኬ ሚፍታህን ከቤት ውጣ ብለህ የምትለው ብላ ሀይሚ በጣም ደንግጣለች። በኋላ ሚፍታህም እውነቱ እስከሚነገረው ድረስ ማመን አቅቶት ነበረ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮ ላይክ እና ሼር አድርጉ። ብሩክ በተራው ቀውጦታል። ትላንትና በጣም ተናዶ ነበረ። ዛሬ ደግሞ አንተ እዛ አረብ ሀገር ሩዝህን ምናምን በልተህ ተመችቶ መጥተህ ተኔ ጋ እንደዚህ ትላለህ እያለ ብዙ እያወራው ነበረ። ሚፍታህም በጣም ደንግጧል። ምክንያቱም እንዴት ምን እያለኝ ነው እስከ ማለት ድረስ ነበረ እየተሰማው። ሀይሚም እንደዚያ። ሁለቱም ሚፍታህና ሀይሚ በጣም በድንጋጤ ውስጥ ነበሩ። ብሩኬ ደግሞ ቅውጥ አድርጎ ከቤቴ ውጣልኝ፣ እኔ ምቾት አልሰጠኝም፣ እዚህ ቤት አልፈልግም እንድትኖር እያለ ለሚፍታህ ነግሮታል። ሚፍታህ በጣም ደንግጦ በኋላ ፕራንክ እንደሆነ ሲነገረው ነው ትንሽ እየተረጋጋው። ምክንያቱም እውነቱን ሲናገር በጣም የማከብረው ጓደኛዬ ነው፣ እንዲሁም ደግሞ በቃ ይሄ ለቀልድ ነው እንጂ በጣም የብዙ ዓመት ጓደኛዬ ነው፣ ፕራንክ ላደርገው ፈልጌ ነው ብሎ አድርጎታል ማለት ነው። አግኝቷቸዋል። ብሩኬ ይችላል። ሀይሚንም አግኝቷታል። ሀይሚ በጣም ነው የደነገጠችው። ምክንያቱም የመጣውን እንግዳ እንዴት እንደዚህ ድምፅህን ከፍ አድርገህ ትናገራለህ? ለምን አትረጋጋም? ኧረ በፈጠረ ብሩኬ ተው እንጂ ይሄ ባህሪ ኬት ነው የመጣው? እያለች ሀይሚ በጣም ነበር የደነገጠችው። በኋላ በቃ እንቅልፌን ሳልጨርስ ነው እና የተነሳሁት መተኛ ትፈልጋለሁ ብሎ ሚፍታህ ተናገረ ማለት ነው። ሄደ። ብሩኬም እንደዛው ውሸት እንደሆነ ፕራንክ እንደሆነ እያደረጋቸው ሁለቱም ትንሽ ተረጋግተዋል ማለት ነው። እና ሁለቱን ትቷቸው ሚፍታህ በጣም ስለደነገጠ ወደ ክላስ ገብቷል ማለት ነው። እና ብሩኬ በጣም ይችላል። አግኝቷቸዋል ሁለቱን። ምክንያቱም በዚህ ልክ በልብስ የተነሳም ትላንትና በማሊያ ልብስ ያንን ሸሚዝ በዛ ነበረ በጣም እንትን ያለው ማለት ነው። እና በተራው እሱ ደግሞ ይዞ መጥቷል። ያችን እንግዲህ ሸሚዝ ኪሱ ያደርጋታል፣ ይቀባበላታል ማለት ነው 10 ጊዜ። ግን ሀይምም ሆነ ሚፍታህ ያው ብዙም ስለ ልብሱ አልሰጡም። የደነገጡት ብቻ ከቤት እንድትወጣ ፈልጋለሁ ሲባል ነው። በጣም ነው የደነገጡት። ግን በእውነት በጣም ነው ያስደነገጣቸው። እና ይህን ያህል እኔን ከማሊያ በላይ ከኔ በላይ እሱን ታደንቃለህ ወይ ብላለች ሀይሚ። እና እሱም ብሏታል። በዛ ደግሞ እንዴት እንደዛ ትለኛለህ ብላ ሀይሚ በጣም ነው የተናደደችው። በጣም ተናዳ ነበረ። በጣም ተንጨርጭራ ማለት ነው። እንዲሁም ደግሞ እሷንም እመታለሁ ሲል እጅህን ወደ እኔ ልትሰነዝር ነው ብሩኬ፣ እኔን ከኳስ በታች ነው እንዴ? በቃ ከኔ የምታስበልጠው ኳስ ነው እያለች በዛም ተነጋገሩ ማለት ነው። እና በመጨረሻ እውነቱን ብሩኬ ሲናገር ሁለቱ ተረጋጉ እንጂ
ሚፍታህ በጣም ደንግጧል። ሀይሚም እንደዛው ደንግጣ ነበረ ቤተሰብ እና ብሩኬ ተሳክቶለታል። በጣም ነው የቀወጠው፣ ቅውጥ አደረገው። በቃ ማየት አልፈልግም፣ ማንኛችሁንም ሰላም እዚህ ቤት አልሰጠኝም፣ እንድትወጣልኝ እፈልጋለሁ፣ አልፈልግህም አንተ ምናምን በገዛ ቤቴ እንደዛ አደረግ እያለ ያው ሀይሚ የደነገጠችው ልጁ እንግዲህ እነሱ ቤት ስለሄደ ያረፈው በዛ ነው የደነገጠችው። እና ተረጋጋ፣ እንዲህ አይነት ነገር አትተንፈስ ብለዋል። ውጣ ካልከኝ በቃ ቤት ተከራይልኝና እለቅልሃለሁ እወጣለሁ አለ ሚፍታህ። የ6 ወር ፈልጋለሁ፣ ምክንያቱም ሚፍታህ ተመላሽ ነው ወደ ሳውዲ ወደዚህ እና እንደዛ እስከ ማለት ድረስ ነበረ ሚፍታህ የተሰማውና ብሩኬ እውነቱን በመጨረሻ ላይ ሁለቱን ካለፋና ከቀወጠው በኋላ እውነቱን ተናግሮ ሁለቱ እንዲረጋጉ አድርጓን። ከሚፍታህ ጋር ያለኝ ቅርብብነት በጣም ለየት ያለ ነው፣ ወንድማዊነት ነው ብሎ ይህንን ለተመልካቾች አስረድቷል ማለት ነው። ቤተሰብ ቀጥታ እስከምንገናኝ ሰላም።